እሺ እግዚአብሔር ስም የተባረከ ይሁን። አሜን። እግዚአብሔር ብዙ አድርጎልኛል። ለመናገርም ጊዜም የለኝም። በቃ ማያልቅ ነው። ደግሞም ይናገራለሁ አይቀርም። የእግዚአብሔር ስም የተባረከ ይሁን። አንድ ግን ያየሁት ህልም ስላለ የሰማይ አጀንዳ ስለሆነ መናገር ተዘጋጅቻለሁ። የእግዚአብሔር ስም ብሩክ ይሁን። አሜን። አንድ ሁለት ህልም ነው ያየሁትም ለእግዚአብሔር ሰው ነው። እኔ እናገራለሁ፣ ለእናንተ ደግሞ እንደ አሳይመንት እንድትጸልዩ አደራ ይሰጣለሁ። ያየሁት ህልም የእግዚአብሔር ሰው በጣም አስፈሪ የሆነ ሸለቆውን ሰንጥቆ አልፎ ከፍ ወዳለ ተራራ ውስጥ ወጥቶ ኃይለኛ ነጸብራቅ ውስጥ ገብቶ እኛን ከሩቅ ሲመለከት አየሁ። ከዛን ጉባኤ ውስጥ የተቀመጥኩ ይመስለኝ ነበር። በህልሜ ግን በቤተ ተኝቻለሁ። ነብዩ አሁን እዚህ ጋር ቆሞ እኛን ያገለገለ ነበር። የት ሄዶ ነው እንደዚህ የራቀው ብዬ ሳይ ከኋላ በተለያየ ቋንቋ በዓለም ላይ ባለ ሁሉ ቋንቋ የሚናገር ህዝብ ተሰብስቦ ቆሞ አየዋል። ዞር ብዬ ሳይ በብዙ ቋንቋ የሚናገር ህዝብ አየው። አይገርማችሁም? ግን ይህ ሰው እንዴትን አስፈሪ ሸለቆ ሰንጥቆ እንዳለፈ አልኳቸውና እኛም እጅግ በጣም ተገርመን እያየን ነዋል። ሰዎቹ ከዛ መልስ ድብልቅልቅ ብለው እርስ በርስ ተነጋገሩና ይህ ሰው ከዚህ በኋላ በዚህ ዓለም ላይ ይከብዳል፣ መንገዱን እንፈልጋለን እያሉ የሄደበትን መንገድ ሲፈልጉ አየው። አረ አንድ ሰሜን በል በኢየሱስ ስም ማንንም መደም ተናገር ይሆንልሃል። አንተ ትሆናለህ በኢየሱስ ስም። ያጀበ ይበተናል። የማይበተን የማይለቅ የማይረሳ ጌታ ጧትና ማታ ሁሌ የሚጠብቅ ጋርድ የሚሆንልህ እሱ አለ ዛሬ በጌታ በኢየሱስ ስም። ከሸለቆ አውጥቶ ተራ ቦታ የሚያስቀምጥ ሰውን ከፍ ባለ ተራራ የሚያስቀምጥ ኢየሱስ ካንቺ ጋር ነው። እግዚአብሔር ድንቅ ነገር ያደርጋል። ሁሉ ጊዜ በተአምር በድንቅ በምስክርነት በእግዚአብሔር ፊት እናንተም እኔም እንቆማለን። ክብር ለእግዚአብሔር ይሁን። አሜን። በሁለተኛው ጊዜ ደግሞ በጣም በከባድ ቻሌንጅ ውስጥ ሆኖ ለብቻው እግዚአብሔር ሆይ ማንም የለኝም ካላንተ ብሎ ወደ እግዚአብሔር ሲያለቅስ አየሁ። አደራ እላችኋለሁ የጸሎት ሸክም ያላችሁም የሌላችሁም አለመጸለይ ኃጢአት ነው። እያንዳንዳችሁ በቤታችሁ ስለሱ ከፍታ እንድትጸልዩ በእግዚአብሔር ስም አሳስባችኋለሁ። አሜን። አንድ ወደ ላይ ተነሱ። ለእግዚአብሔር ክብር እጃችሁን ወደ እሱ ዘርጉ። የናንተ ቀንበር በሱ እንደተሰበረ የናንተ ሸክም በሱ እንደተሰበረ ብዙ ቋጠሮቹ በእናንተ በሱ እንደተፈታ ኢቭን በዚህ ከተማው 2015 2016 ስንት አይነት ነውጥ እንዳላችሁ ታውቃላችሁ። እያንዳንዱ ሰዎቹ በየትምህርት በር ላይ በዚህ ጋር ሸነ ገባ፣ በዚህ ጋር ምን ገባ፣ በዚህ ጋር ምን ገባ፣ ልጆቻችን ሊሞት ነው እያላችሁ በትምህርት በር ላይ ነበራችሁ። ከተማውን ትራንስፖርቱን ሁሉ ጸጥ ረጭ ያደረገ የእግዚአብሔር ኃይለኛ ቅባት ነው። በዚህ ሰው ላይ ያለ ቅባት ኢትዮጵያ ብቻውን ልትሸከም አትችልም። እኔ ምስክር ነኝ። ሰማይ ተስማምቷል፣ ምድር እጅ ትሰጣለች። ጸልዩ። እኔ የጸሎት ሸክም ላለባችሁ ሰዎች አደራ በእግዚአብሔር ፊት ይሰጣችኋለሁ። ኢትዮጵያ ብቻውን ልትሸከም የማይችል ቅባት ነው በላዩ ላይ ያለ። እያንዳንዳችሁ በየቤታችሁ ጸልዩ። የከተማው መርግም ይሰብራል። በዓለም ላይ ይከብዳል የሚል ድምጽ ነው የሰማው። የእናንተ ቀንበር ይሰበራል። የከተማ ቀንበር ይሰበራል። በነጻነት ትወጣላችሁ፣ በነጻነት ትገባላችሁ። ጥያቄያችሁ ተመልሷል። እናንተ ራሳችሁ ምስክር ናችሁ። ገናም ከዚህ በላይ ታያላችሁ። እንድትጸልዩ አደራ ይላችኋለሁ። አንድ ነብይ በዚህ በከተማ ላይ ከሌለ ብዙ ጭንገፋ አለ። እኔ ምስክር ነኝ። 2016 ዓመተ ምህረት ይሁድ ማታ ከተማውን የሚያሸብር ዘንዶ ሞቷል ሲል ሰኞ ሲሞት አይቻለሁ። ታውቃላችሁ። ለእግዚአብሔር ክብር በሰላም ወጣችሁ እየገባችሁ ያላችሁት የእናንተ ትራንስፖርት በሰላም፣ ትምህርቱ ቤቱ በሰላም፣ ገበያ ማዕከሉ በሰላም፣ የገበያ ተቋማት በሰላም፣ የንግድ ኢንዱስትሪ በሰላም እየተንቀሳቀሰ ያለ የሚጸልይ ሰው በከተማ ስላለ ነው። እሱም እንደኛ ስጋ የለበሰ ሰው ነው። የቤተሰብ ኃላፊነት አለ፣ የመንግስት ኃላፊነት አለ፣ የእግዚአብሔር ኃላፊነት አለ። በዚህ ውስጥ እጅግ በጣም ሲጨናነቅ አይቻለሁ። በጸሎት እርዱ። እግዚአብሔር ግን ያለውን ለሱ ያደርጋል። አሜን። እጃችሁን ወደሱ ዘርጉና ላንተ እግዚአብሔር ወደ አዘጋጀ ከፍታ በፍጥነት ውጣ በሉ። ኢየሱስ ክርስቶስ አሜን፣ 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 አሜን። እውነቴን ነው የሚላችሁ። አሜን። እኔ ብዙ ቦታ አይቻለሁ። የእግዚአብሔር ስም የተባረከ ይሁን። አንድ ነገር አያስቀርም። ራሱን ሰጥቶ ነው የሚያገለግል። ማን ሰው ነው ከጠዋቱ እስከ ማታ እዚህ ቆሞ የሚናገረው ለእናንተ? ይወጣል። የጌታ ስም የተባረከ ይሁን። ሪቆ ይሄዳል። የጌታ ስም የተባረከ። እንደሱ የሚያገለግል ሰው ከየት እናገኛለን የምትሉበት ዘመን ይመጣል። እንዳትሳሱ፣ ከሱ በላይ እግዚአብሔር እናንተን ይቀባል። አሜን። እንዳትሳሱ። አሁን እጅ ዘርግታችሁ እግዚአብሔር ላንተ ወደ አዘጋጀ ከፍታ ውጣ በሉ። አሜን፣ 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 አሜን። የእግዚአብሔር ስም ብሩክ ይሁን። ደግሞ ሁሉ ጊዜ በእናንተ ላይ የሚታወጅ አዋጅ የሚነገር ቃል በእናንተ ህይወት ላይ አካል መልበስ አለበት። ትንቢት ፈልጋችሁ አትመጡ።
ክርስቶስን የተቀበለ ሰው እንደ አማኝ መንግስተ ሰማያትን ለመውረስ እንደተዘጋጃችሁ ሰው ለራሳችሁም አገልጋይ ለመሆን ጸንታችሁ ለመቆም ደግሞ በእያንዳንዱ ሰው ብዙ ፈተና አለ። አሁን በእኛ ላይ ብዙ ቃል ከሰማይ ፈሷል። ከዚህ ወጥተን ስንሄድ ከሰማነው ቃል የተነሳ ብዙ መሰናከያ አለ። ይህን ሰንጥቃችሁ ለማለፍ እናንተ ደግሞ ጸንታችሁ ቁሙ። አሜን። የእግዚአብሔር ስም ብሩክ ይሁን። አሜን። እግዚአብሔር ይባርካችሁ። እሱንም እግዚአብሔር ይባርከው። የሰማይ አጀንዳ ስለሆነ ትንሽ ካየው ቆይቻለሁ። ከመንፈስ ዓለም ተናገር ማለትና ተመልከት ማለት ትንሽ ስለሚከብድ ፈርቼ ነው። ታይሳስ ውስጥ ነው ያየሁት፣ ግን በውስጥ ላይ ስለተከበደ ዛሬ ለመናገር ፈልጌያለሁ። ክብሩን ለእግዚአብሔር ስጡ። አሜን። ደግሞ እግዚአብሔር ታላቅ ነገር ያደርጋል። በታምራት እንደገና በሌላ ምስክርነት እንገናኛለን። አሜን። ክብር ለእግዚአብሔር። ተባረክ በኢየሱስ ስም። እግዚአብሔር ይባርክሽ። ጌታ ይባርክሽ።